ቁጥ ብሎ ቢታቀም እንቅስቃሴ ስንፍና ነው የራሴ ስንፍና ነው ያወፈረኝ ለምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም የእናቴ ነገር አይሆንልኝም እሷም የኔ ነገር አይሆንላትም ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን መነካው እናቴ ጋር ነው እናት አለም እላታለሁ አቤት ልጅ አለም ትለኛለች ሰላም አድርሽልኝ ስላት ተናኔ ልጅ ሰላም አድርያለሁ ተናኔ ይያል መስጊድ ተናኔ ቁርስ ቀመሽ ምናምን ስታረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይተጣጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች ማታም እንደው በጣም ሲደብረኝ እናቴ ጋር እንደውለው ነው በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደውና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል ሁሉም እናቱን ይወዳል የኔ ይለያል አንድ ታዋቂ አርቲስት አርፎ ነበርና እሱ ባረፈበት ወቅት በተሰሩ ዜናዎች እንዴት የሱን ሞት በደንብ አልተሰራም ሰው አላወራውም ዜናዎች አልዘገቡትም የሽኝት ፕሮግራም እንዴት አልተደረገም አርቲስቶች ተሰብስበው የሆነ የቀብር ወይ ደግሞ ስርዓት አስፈጻሚ ኮሚቴ እንዴት አልተዋቀረለትም በሚገባ አልተሸኘም ተብሎ ወቀሳ ተደርጎ ነበር በሚዲያም እኛም እንደ ሚዲያ ተወቅሰን ነበር እንዴት አልሰራችሁም ስለሱ ሞት ተብሎ ማለት ነው ሰላም ጤና ይስጥልን የተከበራችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ ተመልሰን እንግዲህ ሌሎች መረጃዎች መተናል ትላንትና ያስተላለፍነው የሐዘን ዜናን ታስታውሳላችሁ ባልተጠበቀ መልኩ ተወዳጁ ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት አልፏልና ከዛ ጋር ተያይዞ የሞቱ ምክንያቶች ምን ሊሆኑ ይችላሉ የሚሉ ነገሮችም እርግጠኛ ባልሆንበት ነገር ግን ግምታችንን ያስቀመጥንበት ቪዲዮ ነበረ ከዛ በኋላ የተለያዩ የወጡ መረጃዎች አሉ መረጃዎቹ የተሟሉ ባይሆኑም ግን አትሊስት ከወጡበት ቦታ አንፃር ስናየው በሰይፉ ኤቢኤስ በኩል ሰይፉን ኤቢኤስ በኩል ወይ ደግሞ በሰይፉ በሬዲዮ ፕሮግራም በኩል የተላለፈ መረጃ አለ እሱን እንሰማና ከዛ ጋር ተያይዞ ያሉ ነገሮችንም እናቀርብላችሁ ይሆናል ስለ ቀብሩም የተለያዩ የሚባሉ ነገሮች አሉ ግን ሙሉ ለሙሉ ተወስኖ እንዴት ነው የተሰራጨ መረጃ ልናገኝ አልቻልንም ያም የሆነበት ምክንያት ምንድነው ብለንም ለመጠየቅ እንወዳለን ምክንያቱም እንግዲህ ሌሎች አርቲስቶች በሚያርፉበት ሰዓት ብዙ ጊዜ የምናየው ነው ማለት እንግዲህ የቀብር አስፈጻሚ ኮሚቴ ይዋቀራል ከዛ በኋላ የተለያዩ የሐዘን መግለጫዎች ይወጣሉ በርግጥ በዚህም ኬዝ የተለያዩ የሐዘን መግለጫዎች ወጥተዋል ነገር ግን እንደሌላው ጊዜ እንዴት ነው ጠንከር ብሎ የመረጃዎችም ቶሎ እየወጡ አይደሉም እንደገና ደግሞ ኢቭን የሽኝት ፕሮግራምም ነገር አላየንም እንደዚሁም ደግሞ ስለ ቀብሩም የሚፈጸምበት ቦታ እንደዚሁ ግልጽ የሆነ ነገሮች አልወጡም ስላሴ እንዳልሆነ ነው ያወቅነው እስካሁን እሱንም ደጋግመን ለመጠየቅ ለማጣራት እየሞከርን ነው በቦታውን በስፍራውም ተገኝተን ያለውን ሁኔታ ለመቅረጽም እየሞከርን ነው እንግዲህ ያ ነው ያለው ሁኔታ እና በትላንትናው ዕለት ሰይፉ ፋንታሁን በሬዲዮ ፕሮግራሙ ላይ ላይቭ ስርጭት ላይ ዩቲዩብም ላይ ተላልፏል እዛ ላይ ያቀረበው መረጃ ይሄን የሚመስል ነበረ ችን ነገራችኋለን ልክ ወደዚህ ለስራ በመጣንበት አጋጣሚ ነው ምክንያቱም የተመልካቾችም ጥያቄ ስለሆነ የተወዳጁ የባህል ሙዚቃ ብቻ አይደለም በነገራችን ላይ ሰሜ ሲሰራ የነበረው ግን ሰሜ ባላገር ስለሚባል ሰሜ ከዚህ ዓለም በሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል አዎ እንግዲህ እኛም ቢሮ ከመጣን በኋላ ነው የሰማነው እጅግ በጣም አስደንጋጭ ነው ይሆናል ተብሎም የማይታሰብ ነው የህይወት ነገር እንግዲህ እንደምታዩት ነው ጠዋት ታይተ ማታ የለም እንግዲህ ተወዳጁ ድምጻዊ ሰማኸኝ በለው ማረፉን ሰማን እናም ወደ መኖሪያ ቤቱም አካባቢ የታዲያስ አዲስ ተባባሪ ነው አቻሬን ወደ ቦታው ሄዶ ነበረ እኛ እዚህ ከገባን በኋላ እናም አዎ በቃ ትክክለኛ እንግዲህ መረጃ ነው ተብሏል እንግዲህ ከቅርብ ጊዜ ወዲህ በተለይ ለመኖር ያለውን ጉጉትም እናይ ነበረ አንዳንድ ማስታወቂያዎችን ሁሉ ሰሜ እየሰራ አንዳንዴም ይልክልኝ ነበርና በተለይ ጥርሱን ሲያስተክል ሲያስቀይር ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱንም ለመቀነስ እንደዚህ ነገሮችና በጣም ይሄ ድንገት ምን ሆኖ የሚያስብል ነውና ለጊዜው እንግዲህ በሱ ጉዳይ ላይ
ያው ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው እንዲህ አይነት መልኩ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለይ አሁን ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድን ነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል እና እንደሰማችሁት ነው እንደው አሟሟቱም እጅግ በጣም አሁን ለመግለጽ እና እንደው ድንገተኛነቱ የሚያስደነግጥ ነው። ትላንትም የሆነው የወጡት መረጃዎች በህመም ሲረዳ ቆይቶ የሚሉ ነበሩና በህመም ሲረዳ ቆይቶ እንዳልነበረ እዚህ ምስል ላይ እንደምታዩት ደግሞ ግሎ ኢትዮ ተርኪ የሚባል እንትን ውስጥ ተቋም ውስጥ እንደው የዌት ሎስ ጆርኒ ላይ እንደነበረ የክብደት መቀነስ ባለፉት 7 ሳምንታትም ወደ 10 ኪሎ ቀንሶ እንደነበረ የሚያሳዩ መረጃዎችን በቃ ለመኖር ያለው ጉጉት እንዳለው ሰይፉ የተለያዩ ማለት ራሱ ላይ ሲሰራ እንደነበረ ጥርሱንም የማስቀየር ሁኔታ የተለያዩ ነገሮች ነበሩና አንድ ቃለ መጠይቁ ላይ እንደውም በግልጽ ይናገራል ስለ ሙሉ ጤንነቱ እና ስላለበት ሁኔታ እዚህ ላይ በደንብ አድርጎ ይናገራል። ሰውነቴን ለመቀነስ በማደርገው ጥረት ከጎኔ ያለ ዶክተር አለ፣ ግሎ ኢትዮ ቱርክ ባለቤት ዶክተር ሻምበል፣ እሱም ይለይብኛል። ምክንያቱም ከራስሽ በላይ ተጨንቆ የሚጨነቅልሽ ሰው እንደዚህ አይነት ሰዎች አሉና በርካቶች ናቸው። ስለዚህ እነዚህ ሰዎች ይለዩብኛል። አንድችን የጤና ነገር ካነሳሃት አይቀር ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር እንግዲህ ምንድን ነው የኔ ውፍረት ከቅርብ ጊዜ ወደ የመጣ ነው። ምንድን ነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራምን የዘር አለ፣ እሱ ሆርሞን አለ። ከሱ ውጭ ግን የራሴም ስንፍና አለ። ስንፍና በቃ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። ከዛ ውጭ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለ ጊዮርጊስ ይባላል። እሱ ጋር እንገናኛለን። ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው። በቃ ሳቅ፣ ጨዋታ፣ ስንፍና ነው የራሴ ስንፍና ነው ያወፈረኝ። በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ያው እንደሰማችሁት ነው እዚህ ጋር በጤና በኩል ይሄ ሰውነቴ ራሱ ይሄን አክሎ አንድም ነገር የለብኝም ይላልና እንግዲህ በጤናው በኩል አዲስ ነገር የነበረው ምንድን ነው? ይሄ ክብደት የመቀነስ ወይ ደግሞ ዌት ሎስ ጆርኒው ማለት ነው። እሱ ነው እንግዲህ አዲስ ነገር ለሰማኸኝ በለው። ታዲያ ከዚህ ጋር ተያይዞ ብዙ ሰዎች ያው ስለ ጤናው ሁኔታ ማለት በተለይ የክብደት መቀነስ ሁኔታው ስለ ግሎ ኢትዮ ተርኪ ስለሚባለውም ተቋም ሲያነሱ ያው ጥያቄዎች ነው እንጂ ክስ አይደለም እና ማብራሪያ ቢሰጥ ብለው ብዙዎች ጥያቄ እያቀረቡ ነው። ማብራሪያ ስጡ፣ ምንድን ነው የነበረው? እንግዲህ ይሄ ከአባይ ቲቪ ጋር የነበረው ቆይታ በጣም በቅርብ ጊዜ የነበረው ቆይታ ነው። ሙሉ ጤናዬ ደህና ነኝ ሲል የነበረ ሰው በአንድ ጠዋት ተነስቶ ደከመኝ ብሎ ወዲያው ተዝለፍልፎ ወድቆ ህይወቱን ማጣት በዛ ቅጽበት በዛ አይነት ፍጥነት ሊያደርስ የሚችል ምን ነገር አለ የሚል ነገር ብዙዎች እየጠየቁ ነው። በተለይ ደግሞ እነዚህ የክብደት መቀነስ ጋር ተያይዞ ያሉ የሚወሰዱ መድኃኒቶች የውስጥ ላይ ያሉ እንደ ኦርጋኖችን የመጉዳት በኋላ ላይ መጨረሻ ላይም ሳይታወቅ
እስከ መጣል እና እስከ መግደል የሚደርስ አይነት ሳይድ ኢፌክት ወይ የጎንዮሽ ተጽዕኖ ያላቸው እንደሆነ ነው ብዙዎች እያሉ ያሉትና እንግዲህ ያም እስካሁን ድረስ ሙሉ ማለት የሚባል መረጃ የለም። ትላንትና እንዳጋራናችሁ ሰሜ የአራት ልጆች አባት ነው። ሰማኸኝ በለውን እንግዲህ ብዙዎቻችን የምናውቀው በዚህ ሙዚቃዊ ድራማ በሚመስል ፕሮግራሙ ትላንትም ተናግሬዋለሁ። ህብረት ትርኢት ላይ በተደጋጋሚ እንደውም የሚናገሯቸውን ንግግሮች ወይ ደግሞ ዘፈኖቹን ወይ እንደ ግጥም መሰል ነገሮችን ሁሉ ደግመን እስክናቃቸው ድረስ ደጋግመን ያየናቸው ናቸውና ላይ እንደሰያዲ ነው እንደው የኔ ልብም ነው ግን ነው ዋሽንት ለምዳለው በየመታገድ እንደ አንድ መስሎኝ እሱማ እስቲ ሞክረው አንተ ደግሞ እዳ ቢብለኛል tuolla joku mökki እኔ እኮ ያንተ ነው ብያለሁኝ አለው እኔ ነኝ ኧረ እየሰማሁ የሱ ነው እንጂ አለ እውነትም ሻይለኝ ምን ራስ ጥራው አንሚት እንስማማ እስቲ እዚህ ትችለኛለህ እንዴ አርዳዲ አልችልም በላያ ንፋስ በላያ በራዲዮ አልሰማው ሲል ሞክረው ነፋማስ እና ያው ብዙ ትዝታዎች ያሉት ነው። ሰሜ አንድ ቪዲዮ እያየሁ ነበር እጅግ በጣም እንደው ልብ የሚነካ ቪዲዮ ነው። ይሄ ቪዲዮ ስለ እናቱ ያወራው ነገር ነውና እንግዲህ እናቱ በአሁኑ ለመገመት ይከብዳል። ጠዋት ስነሳም ማታ ልተኛ ስለም ሁል ጊዜ ለእናቴ ስልክ ደውላለሁ። የእናቴን ድምጿን ሰምቼ እኔንም ድምጽ አሰምቻት ነው ምተኛው ብሎ ተናግሮ ነበር። በቅርብ ኢቢኤስ ላይ ቀርቦ እሁድን በኢቢኤስ እንግዳ ሆኖ በቀረበበት ፕሮግራም ላይ እና በጣም ከእናቱ ጋር ትልቅ ቁርኝት እንዳለው የሚያሳይ ነው እንግዲህ እና ለእናቱ ያለውን ፍቅር እናቱም ለሱ ያላቸውን ፍቅር በዚህ መልክ ገልጾት ነበር። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ ሰላም አደርያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ስትታረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይተን ተጣጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር እንደውለው ነው። በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደው እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ሌላው ሰማኸኝ በለው በአንድ ወቅት እንግዲህ በመኪና አደጋ አጠገቡ የነበረው ጓደኛው እንዳለፈ ይታወቃል። ሰማኸኝ በሚያሽከረክረው መኪና ማለት ነው። እዛ ባምቢስ አካባቢ የነበረ ድልድይ ውስጥ ገብቶ እንግዲህ በህይወት ተርፎ ከዛ በኋላ ክስም በተደጋጋሚ እስከ 4-5 ጊዜ መልሶ መላልሶ ክስ መጥቶበት የነበረ አሜሪካን ሀገርም ሄዶ በነበረበት ድጋሚ እንደ አዲስ ክስ ተከፍቶበት ተመልሶ እንደው እጁን ለመስጠት እኔ ንጹህ ነኝ አጋጣሚ ነው እንጂ በዛ በሆን ብዬ ያደረኩት አይደለም፣ ሆን ብሎ መኪናውን አጋጭቶ ጓደኛው እንደገደለ አድርገው ነበረ የክሱን ካሳ መክፈል አለበት የሚሉ ነገሮች ነበረ ሲወጡበት የነበረው። ስለዛም ይሄን ብሎ ነበረ። ብዙ ናቸው። በተለይ በማላቀው ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያቃል እንግዲህ ያን ታሪክ ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው። እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንዲያውም ይመጣል አይመጣም ታዲያስ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ።
ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባለ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይለጥፍብህ የለ። እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጦ አዳሪ ልጆችን ማስተዳደር ነኝ እና ተደርጎ የነበረው ሳይንስ ሌላ ነበር። እግዚአብሔር ራሱ እኮ በታምራት ነው ያወጣህ። አሁን ድረስ ሰሜ ድልድይ ይባላል። ያ ደግሞ ራሱን የቻለ ሌላ ነው። አዩ ግን ራስህን እኔ መጠየቅ የምፈልገው ራስህ አሁን ድልድዩ ጋር ቆመ የት ነህ ስትባል ሰሜ ድልድይ ጋር ነኝ ብለህ ታውቃለህ? አይ እሱን ገጠመኝ ልንገርህ። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራው ያለችም ከንቱኑ በፊት ያለች ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። ከበደሌው ቀጥላ የመጣች 3310 የምትባላለች እና ይሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀቅ ይጠብቃለሁ። እዛች ጋር አሁን መብራት ምን ማድረግባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። ዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ አደንግጭ ምንም ጠላት ብንሆን አንቺና እኔን ከመጋባት የሚያግደን ነገር የለም። አንቺ ብቻ አሽበኝ እንጂ የኔም ያንተም ዘመዶች ለመገዳደል እየተፈላለጉ እኔ እናንተ እንዴት አድርገን ነው የምንጋባ? አንቺ ብቻ አሽበኝ ያልኩሽ። እንግዲህ ባባይም አርጅቷል። ያንቺም አባት ቢሆኑ ጉብል ዕጣን አይደሉ ጠባቸው ይበቃስ። እንደ ከተማ ሰው በራሳችን ፈቃድ እንጋባ። በሬሰው መሳቅ እንሆናለን እንዴ? ለሰው ብለን እንኳን አይደለም ሁሌ የግዱ አንቺና እኔ ከተጋባን በሰበብ ወርቅ ይወርዳል ያልኩሽ። በል ውሃውን ቀድቼ ስመለስ ሁሉንም ነገር እንነጋገራለን። እዚህ ተሸሽገ ጠብቀን። ሁሌ ምንጩ ያለ በይህ ነው። አንቺ ወይ ነው የምትይኝ? ባልንጀራ እንድታሸካክመኝ ተራት ነው። ባልንጀራ እንድታሸካክመኝ ተራት ነው። እንድታሸካክመኝ? አዎ። ለማሸከሙስ እኔ ደህና አድርጌ ያሸክምሽ ነበር። እና ታዲያ የእሱን ሞት በማስመልከት ጓደኛው ይሁኔ በላይ ይህንን መልእክት አስቀምጧል። ነፍስ ይማር፣ ደህና ሁን ሰሜ ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ ህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። መሐሪው አምላክ ነፍስን በአብርሃም በይስሐቅና በያዕቆብ እቅፍ ያኖርለት፣ በገነትም እረፍት ያድርግለት። ለቤተሰቦቹና ለምንወዳቸው ሁሉ የመንፈስ ቅዱስ ማጽናናት ይስጥ። የመንፈስ ቅዱስን ማጽናናት ይስጥ። ነፍሱን ይማር፣ መንግስተ ሰማያትን ያውርስ፣ አሜን ብሎ ይሁኔ በላይ መልእክቱን አስቀምጠዋል። እንደዚሁም ቴዲ አፍሮም ለሰሜ ባላገሩ የተሰማውን ሰማኝ በለው ሞት የተሰማውን ሀዘንም ቴዲ አፍሮም ገልጸዋል። እንደዚሁም ደግሞ ጸደንያ ገብረ ማርቆስም ወይ ወንድሜ ሞት የታባቱ መቼም አይለመድ፣ አስደንጋጭ ነው፣ ሁሌም ውስጥን የሚያርድ፣ ነፍስህ በሰላም ትረፍ ብላ እሷም ሀዘኗን ገልጻለች። እንደዚሁም ሌሎች አርቲስቶች፣ ታዋቂ ሰዎች ሀዘናቸውን ገልጸዋል። በእርግጥ እንዳልኳችሁ እንግዲህ እኔ ብቻ ያስተዋልኩት ከሆነ ልታረም፣ እናንተም ያያችሁት ነገር ካለ እንድታሳውቁኝ ይፈልጋለሁ። ግን በሰማኸኝ ባላገሩ ሰማኸኝ በለው ወይ ሰሜ ባላገሩ ታዋቂነት የሆነ እንዴት ነው በሚገባው መንገድ እውነት ተሸኝቷል ወይ ደግሞ ዜና ውስጥ በሚገባው መልክ ተሰርቷል ወይ ብዬ ለመጠየቅ
ወዳለሁ። አንድ ጊዜ እኔ ማስታውሰው አንድ ታዋቂ አርቲስት አርፎ ነበርና እሱ ባረፈበት ወቅት በተሰሩ ዜናዎች እንዴት የእሱን ሞት በደንብ አልተሰራም፣ ሰው አላወራውም፣ ዜናዎች አልዘገቡትም፣ የሽኝት ፕሮግራም እንዴት አልተደረገም፣ አርቲስቶች ተሰብስበው የሆነ የቀብር ወይ ደግሞ ስርዓት አስፈጻሚ ኮሚቴ እንዴት አልተዋቀረለትም፣ በሚገባ አልተሸኘም ተብሎ ወቀሳ ተደርጎ ነበር። በሚዲያም እኛም እንደ ሚዲያ ተወቅሰን ነበር። እንዴት አልሰራችሁም ስለሱ ሞት ተብሎ ማለት ነውና አሁን እንደዛ አይነት የተወሰነ ስሜት እየተሰማኝ ነው። ማለት ያው ድንገተኛ መሆኑን እናውቃለን። ድንገተኛ ሲሆን ፕሮግራምም ለማቀድም ይከብዳል። ግን ሁሌም ቢሆን ሞት በድንገት ነው፣ ታቅዶ አይደለም ሞት የሚመጣውና በዛ ባለው ሁኔታ እንደው አትሊስት የድምፃውያን ማህበር ይኖራል፣ የኪነ ጥበቦች ማህበር ይኖራል። እንደዚሁም ከዛም በላይ ደግሞ ተዋናይም ነበረ፣ ሰሜ ባላገሩ የተዋናይም ማህበርም አለ። በእነሱ በኩል ወጥቶ ያለ መግለጫ አለ ወይ? ድጋሚ ደግሞ የተዘጋጁ የሻማ ማብራትም ሊሆን ይችላል። እንግዲህ ከቀብሩ በኋላም የሚሆን ከሆነ እነዛ ነገሮች ይታሰብባቸው ለማለት እወዳለሁ። ብዙ ያበረከተ ሰው ነው። እንደ አንድ ታዋቂ ሰው በክብር ሽኝት ያስፈልገዋል የሚል ግምት ስላለኝ ነው ያንን ምለው። የቀብር ስነ ስርዓቱ እንግዲህ ዛሬ ይፈጸማል ተብሎ ነው፣ ግን ስለዛም ሙሉ ለሙሉ ማረጋገጫ ማግኘት አልቻልንም። እንደዚሁ ያው ያሉትን ነገሮች ተከታትለን ለእናንተ የምናደርሳችሁ ይሆናል። ግን እንግዲህ አሁን ባለው ሁኔታ ያሉን መረጃዎች እነዚህ ናቸው። እንግዲህ ለሰማኸኝ በለው ቤተሰቦች፣ 4 ልጆቹ፣ ባለቤቱ፣ እንደዚሁም ወዳጅ ዘመዶቹ፣ አድናቂዎቹ በሙሉ እግዚአብሔር መጽናናት ይስጣችሁ ለማለት እንወዳለን። እንግዲህ ሌላ የተለየ መረጃ በተለይ ደግሞ በሞቱ ሁኔታ ላይ ተጠያቂ አካል ካለ እንደዚህ በጤና የነበረን ሰው ቶሎ አጣድፎ ሊገል የሚችል አይነት ሁኔታ ውስጥ እንዲገባ እነዛ የጤና ፕሮሲጀሮች ድጋፍ አድርገው ነበር ወይ የሚለውን ነገር እንግዲህ የሚያብራራ አካል ወይ ደግሞ እነዛም ሆስፒታልም ይሁን ተቋማት መግለጫ የሚሰጡ ከሆነ እነሱም እየተከታተልን ለእናንተ ለማቅረብ እንሞክራለን። እስከዚህ ሰዓት አብራችሁን ስለነበራችሁ እናመሰግናለን። በሌላ ደግሞ መረጃዎች ተመልሰን እስክንገናኝ ማለት ነው ሰላም ሁኑ ለማለት እንወዳለን።